የዜና መጽሔት አምስት ዘገባዎችን ነው የምናስተነትነው። ወደ ቀዳሚው ተሻግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኝ ገዳም መናንያን ላይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቋል። ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤት በበኩሉ በጉዳዩ ላይ ፈጣን፣ ተአማኒ፣ ግልጽና ገለልተኛ ምርመራ እንዲደረግ ጥሪ አስተላልፏል። የኢትዮጵያ ሰብአዊ መብቶች ጉባኤም በጉዳዩ ላይ መግለጫ አውጥቷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በደቡብ ወሎ ሀገረ ስብከት የተለያዩ ገዳማት ላይ ሐምሌ 15 ቀን 2018 ዓ.ም በተፈጸመ ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱንና በርካቶች መቁሰላቸውን በገዳሙና በንዋየ ቅድሳቱ ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ሰሞኑን ገልጸዋል። በዚያው ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ ፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። በሌላ በኩል የዓለም አብያተ ክርስቲያናት ምክር ቤት ይህንን ወንጀል ባወገዘበት የትናንት መግለጫው ፈጣን፣ ተአማኒ፣ ግልጽ እንዲሁም ገለልተኛ ምርመራ እንዲደረግና አጥፊዎች ተጠያቂ እንዲሆኑ ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ደግሞ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ አካላት ከ430 በላይ የሚሆኑ ሰዎችን ሕይወት መቅጠፋቸውን፣ ተጎጂዎችን፣ የተጎጂ ቤተሰቦችን እንዲሁም ሌሎችን አነጋግሮ በስም፣ በጾታ፣ በምስል፣ በዕድሜ ግድያ የተፈጸመበትን ቦታና ቀን ጭምር የሰነደ ዝርዝር የምርመራ ውጤት ይፋ አድርጓል። ኢሰመጎ ይህንን ያህል ግድያ የተፈጸመው ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ መሆኑንም በምርመራው አረጋግጧል። ለሰብአዊ መብት ጥበቃ በመሟገት የሚታወቁት አቶ ያሬድ ኃይለማርያም ይህንን የኢሰመጉን የምርመራ ውጤት እንዴት እንደሚመለከቱ ጠይቀናቸው ምላሽ ሰጥተዋል። ይሄ የሚያሳየው ምን ያህል ስር የሰደደ ችግር እንደሆነ፣ ምን ያህል ትኩረት እንደተነፈገም ጭምር ለ4 ዓመት አንድ ቦታ ላይ ይህን ያህል ጥቃት ሲፈጸም፣ ይህን ያህል ሰዎች ሲሞቱ የተለያየ ለጥቃቱ ስም ከመስጠት ባለፈ ለማስቆም ለዜጎች ጥበቃ ለማድረግ በመንግስት በኩል ተገቢው እርምጃ አለመወሰዱን ጭምር ነው የኢሰመጉ ሪፖርት የሚያመላክት። ኢሰመጉ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታና አብያተ ክርስቲያናት ላይ ዝርፊያና በርካታ ቤቶችን ማቃጠላቸውን በግኝቱ ጠቁሟል። የመብት ተሟጋቹም ግኝቱ መሰል ችግሮች ለመባባሳቸው ማሳያ እንደሆነ ጠቅሰዋል። በመንግስት በኩል በጣም ከፍተኛ የሆነ ዳተኝነት፣ ግድ ያለመስጠት፣ አንዳንድ ጊዜም ትርክቶችን ለማስተካከል መጨነቅ፣ ጥሰቶቹን ከማስቆም ይልቅ የሚሰጡትን ምክረ ሀሳቦች በመንግስት በኩል ምንም ትኩረት አላገኙም እና የመባባሳቸው ምክንያት አንዱ እሱ ነው። ሁለተኛ ደግሞ የመንግስት አካላትም ጭምር ራሳቸው ዋና የሰብአዊ መብት ጥሰት ተሳታፊ ሆነው የሚታይባቸው ብዙ አጋጣሚዎች አሉ። ስለዚህ መንግስት ለሰብአዊ መብት መጠበቅ ያለው ትኩረት በጣም አነስተኛ እና ምናልባትም ምንም ትኩረት እንደማይሰጥ ነው የሚያሳየው። መንግስት በኦርቶዶክስ እምነት ተከታዮች ላይ የደረሰውንና የሚደርሰውን ጥቃት እንዲያስቆም ብቻ ሳይሆን ያጠፉት እንዲጠየቁም ተጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ አሰቃቂ ጥቃት የፈጸሙት ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢው ድጋፍ እንዲደረግ አበክረን እንጠይቃለን ሲሉ ተማጽነዋል። ለመሆኑ ይህንን መሳዩ ወንጀል ዓለም አቀፍ ትኩረት አግኝቷል ወይ የሚለው ላይ አቶ ያሬድ ኃይለማርያም ምልከታቸውን አጋርተውናል። የዓለም አቀፍ ማህበረሰቡ በመንግስታትም ደረጃ ድምጻቸውን ብዙ ሲያሰሙ አይታይም። በዚህ በኦርቶዶክስ እምነት በአማራ ብሔር ተወላጆች ላይ፣ በሌሎችም ብሔር ተወላጆች ላይ በተለይ ኦሮሚያ ክልል ውስጥ በጣም ተከታታይ የሆኑ ጥቃቶች ሲፈጸሙ ነው የኖሩት እና ለነዛ ጥቃቶች የሚመጥን ዓለም አቀፋዊ ትኩረት አላገኘም። የኢሰመጉ ሪፖርት የህይወት ቦታ ስራ ለመስራትም ጭምር የሚረዳ በታመነ አካል የተሰራ ማስረጃ ስለሆነ ችግሩን በደንብ ለማሳየት ይጠቅማልና ሁሉም አካል ይህንን ተጠቅሞ የዓለም አቀፍ ማህበረሰቡ ጉዳዩ
ጉዳዩን አውቆ ጫና እንዲያሳድር መንግስት ላይ ስራ መሰራት አለበት። ይቀራል፣ ክፍተት አለ። ኢሰመጉ የፌዴራሉም ሆነ የኦሮሚያ ክልል መንግስታት በንጹሃን ዜጎች ላይ ማንነትና ሃይማኖትን መሰረት ያደረገ ጥቃት የፈጸሙ ታጣቂዎችን የመያዝ የህዝቡን ደህንነት የመጠበቅ ኃላፊነትም እያለባቸው ሆን ብለውም ሆነ በቸልተኝነት የህግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግ አቅርበው ተጠያቂ እንዲያደርጉ ጠይቋል። በዚህ ከ430 በላይ ሰዎች መገደላቸው ይፋ በተደረገበት የኢሰመጉ የምርመራ ውጤት ላይ መንግስት እስካሁን ምንም ያለው ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች የሚገኙ 4 የተለያዩ መጠለያ ጣቢያዎች ውስጥ የሚኖሩ ከ90 ሺህ በላይ የአገር ውስጥ ተፈናቃዮች ለብርቱ ዝናብና ጎርፍ መጋለጣቸውን ተናገሩ። ተፈናቃዮቹ የወቅቱ ክረምት ዝናብና ንፋስ ባስከትለው የጎርፍ አደጋ ምክንያት የመጠለያ ድንኳንና የምግብ መበላሸት እንዳጋጠማቸው አክለዋል። ኢሳያስ ገላው ከደሴ ዝርዝር ዘገባ ልኮልናል። 6 ዓመታትን በመጠለያ ጣቢያ ውስጥ እያሳለፉ የሚገኙት ወይዘሮ ፋጤ ኢብራሂም በገራዶ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ 5 ክረምቶችን በዚሁ በሸራ በተሰራ መጠለያቸው ውስጥ አሳልፈዋል። 6ኛና በአሁኑ ክረምት ግን እየጣለ የሚገኘው ዝናብ ቤታቸውን በላይ ዝናቡ ከታችም ጎርፉ አንድ በመሆን ያላቸውን ሁሉ እንዳሳጧቸው ይገልጻሉ። ገራዶ እንደ ውሃ ትበልቀውናል። አሁን እንደ ቆጥቋጠሮ ብንወረን እንደምን ብንወረን ያችን ውሃ ወስዶብን አሁን ልጆቻችን እየተንጫጩ እያጠቁት ነው ያለ ነው። አሁን የምናደርገው ነገር በጣም ግራ ገብቶን ዝም ብለን ቃለቃ እንጓለላለን። ቤትም ተላይ ንፋስ ወስዶት ውስጡም ጭቃ ላውም ጭቃ ሆኖ የመጣያየው ጀው ላይ እያለቀሰልን ነው ያለው። በክረምቱ እየጣለ ባለው ዝናብ ከ6 ልጆቼና ባለቤቴ ጋር የመጠለያ ቤቴን ጎርፍ በማበላሸቱ ኩሽና ውስጥ እየኖርኩ ነው የሚሉት አቶ ሁሴን መሐመድም ምን ያልሆናል ብላችሁ ነው መቼም ነፍስ አልወጣምና እስካሁን እንግዲህ አልሐምዱሊላህ እያልነው ነው። ከሰው ጋርም ደግሞ ቆመን እያየነው ነው እንጂ ምን ያልሆናል። ከልብስም ተጉርስም ቤትም የለ። አሁን ዝማር ቤትም አባሳይዋ ጭስ ቤቷ ነው ገብቼም 6 ልጆች ባለቤቴ ጋር 8 ታብሲጀዝም ይወድቀናል። ምን በተመሳሳይ በሰሜን ወሎ የሚገኘው ጃራ የሀገር ውስጥ መጠለያ ጣቢያም የክረምቱ ዝናብ መጣል መጀመር ጋር ተያይዞ የመጠለያ ድንኳኖቹ ውሃ በማስገባታቸው ካለው ከፍተኛ ንፋስ ጋር ተያይዞ ሌሊቱን በስጋት እንደሚያሳልፉ አቶ አህመድ አሊ ይናገራሉ። ቁጭ ብለን ያደር ነው ምንጣፉን ለብሰን ከላይ ከስር እንደገና እኛ መሬቱ ላይ ዘን ቁጭ ብለን ያደር ነው። ልጆቻችንን አጥፈን ቤቶቹ ያረጁ ናቸው። አዲስ የተሰሩት ቤቶች ሸራቸው በጣም ስስና ስስ ስለሆነ ያፈሳሉ። ዝናቡን መቋቋም አልቻሉም እና ለጎርፍ በጎርፍ ነው የሆነ ቤቱ በሙሉ 300 የሚደርሱ የመጠለያ ድንኳኖች ባለፉት 5 ክረምቶች አገልግሎት በመስጠታቸው እርጅና ተጫጭኗቸዋል የሚሉት ከ12000 በላይ የሀገር ውስጥ ተፈናቃዮች የሚገኙበት የደብረ ብርሃኑ ቻይና ካምፕ አስተባባሪ አቶ እሸቱ ውበቱም ዝናቡ ከላይና ከታች ለተፈናቃዮች ፈተና ሆኗል ይላሉ። ብዙ ቤቶች ያፈሳሉ፣ ከታች ጭቃ ነው፣ ከላይ ያፈሳሉ እና በጣም ሰው መከራውን እየበላ ያለበት ሁኔታ ነው ያለው። ቴንቶች ናቸው 5 ዓመታቸው ከተሰሩና እነሱ በሙሉ የሚያፈሱ ናቸው። እዛ ውስጥ ያሉ ሰዎች መከራቸውን እየበሉ ያለበት ሁኔታ ነው ያለው። በጃሪ የሀገር ውስጥ መጠለያ ጣቢያም ከዚህ ቀደም ቤቶች ፈርሰው አደጋ መድረሱን የሚናገሩት አቶ አደም ሰይድ አሁንም የክረምቱ ዝናብ ሌሊቱን በስጋት እንድናሳልፍ አድርጎናል ሲሉ ይገልጻሉ። 40 ቤት በላይ ነው ተፍታሽ ያፈሰሰው። ይገላ የሚቀጣ ራሱ አልቀረም ነው ላይ እንትችለው ዝናቡ ራሱ በጣም እንደተኛ እንደሉት ነበርና ያለች እንደተራሳ በላይ ራሱ በጣም ነው እያስቸገረን ያለው። በተመሳሳይ መልኩ በደቡብ ወሎ ዞን በሚገኙ የቱርክና የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ችግሩ መኖሩን ተፈናቃዮቹ ይገልጻሉ። ይሁን እንጂ በየዓመቱ ክረምት በመጣ ቁጥር በዝናብ በበጋ ወቅት ደግሞ በሙቀት የሚቸገሩት የሀገር ውስጥ ተፈናቃዮችን አሁንም ያላቸውን ቤት ለጊዜው በመጠገን ላይ የተመሰረተ መፍትሄ መኖሩን ነው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ የሆኑት አቶ ጀማል አህመድ የሚናገሩት አሁንም ዱቄት እና ምናምን ሰሞኑን እንዲገባላቸው ነው። መጠለያ ያው ማለት ጥገና ነው፣ ሌላ ምንም እንትን የለውም። በዘላቂነት ወደ ማህበረሰቡ ኢንተግሬት የሚያደርጉ ማድረግ ነው። አንዱ ብዙ አማራጭ መኖር ነው። 3 ናቸው አማራጮቹ። አሁን ለጊዜው እዛ ነው የሚኖሩት። በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች በካምፕና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ዘላቂ መፍትሄን በተመለከተ ግን አደጋ መከላከልና ስራ አመራር ኮሚሽን እንዲሁም ለአማራ ክልል የስራ ኃላፊዎች ስልክ በመደወል ምላሽ ብንጠይቅም በሌላ ጊዜ ምላሽ ለመስጠት ቀጠሮ ይዘዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው። የኢትዮጵያ አየር መንገድ ከዚህ ቀደም በኤርትራ መንግስት ተይዞብኛል ያለው ከፍተኛ መጠን ያለው ገንዘብ አሁንም አለመለቀቁን አሳወቀም። አየር መንገዱ በ2018 በጀት ዓመት $9.1 ቢሊዮን ገቢ ማግኘቱንም ይፋ አድርጓል። በመካከለኛው ምስራቅ የተከሰተው ግጭት ለአየር መንገዱ ትልቅ ፈተና ሆኖ ማለፉም ተጠቅሷል። ከአዲስ አበባ ስዩም ጌቱ ተጨማሪ አለው።
ዛሬ ረቡዕ ጋዜጠኞችን ጠርቶ በአመታዊ የስራ ክንውኑ ላይ መግለጫ የሰጠው የኢትዮጵያ አየር መንገድ በተገባደደው በጀት ዓመት የመጀመሪያዎቹ 9 ወራት አመቺ የስራ ሁኔታ የነበረበት ቢሆንም በአራተኛው የስራ ዘመኑ ሩብ ዓመት በገልፍ የተፈጠረውን ጦርነት ተከትሎ በአየር መንገዱ ስራ ላይ አሉታዊ ተጽዕኖ ማሳደሩን አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚሁ ወቅት እንደተናገሩትም የአየር መንገዱ የ12 ወሩ አጠቃላይ የስራ አፈጻጸም ግን እንደከዚህ ቀደሙ እድገት ያሳየበትም ዓመት ነበር ብለዋል። ዓላማችን በየዓመቱ የበረራ አድማሳችንን ማስፋት ነው። ከዚህ አኳያ 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን መዳረሻዎችን ብዛት ወደ 150 ከፍ አድርገነዋል። ከዚህ በተጨማሪ አየር መንገዱ የሀገር ውስጥ መዳረሻ ከተሞችን ወደ 25 ከፍ ያደረገበትም ዓመት እንደነበር አንስተዋል። ይህንኑ እድገታችንን ለመደገፍ 9 አዳዲስ አውሮፕላኖች በግዥና ኪራይ አምጠን ኦፕሬሽን ውስጥ አስገብተናል። ቀደም ሲል ከነበረው ዓመት አኳያ ከመንገደኞች መስተንግዶ አንጻር የ8 በመቶ እድገት ማሳየቱን የገለጸው አየር መንገዱ ከበጀት ዓመቱ እቅድ አንጻር ግን 96 በመቶ ስኬት ማሳየቱን ነው የገለጸው። በዓመቱ 20.5 ሚሊዮን መንገደኞችን በማጓጓዝም ከዚህ ነጥብ አኳያ ቀደም ካለው ዓመት የ10 በመቶ እድገት ስለመታየቱም ነው የተነገረው። በአውሮፕላን በተሰጠው ጭነት 897,000 ቶን ዕቃ ማጓጓዙን ያስታወቀው አየር መንገዱ በዚህ ረገድ ቀደም ካለው ዓመት ጋር ሲነጻጸር የ16 በመቶ እድገት በማሳየት ከእቅዱ ከ2 በመቶ የላቀ ስኬት ተመዝግቦበታል። ጠቅለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው ዓመት ጋር ሲወዳደር ከ8 እስከ 16 በመቶ እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር። አየር መንገዱ በተገባደደው በጀት ዓመት ያቀደው እቅድ በሁሉም ዘርፍ 100 በመቶ ያላሳካበትን ምክንያት በጋዜጣዊ መግለጫው ወቅት ያብራሩት ዋና ስራ አስፈጻሚው ብዙ ከተሞች ሚድል ኢስት፣ ገልፍ በአጠቃላይ ያሉ 10 ከተማዎች በረራ አቋርጠን ስለነበር የዚያ ኢምፓክት ነው በዋነኛነት። በሌላ በኩል ደግሞ የትላልቅ አውሮፕላን እጥረትም ነበረን። ራቅ ያሉ ቦታዎች ለመብረር የነበረን ፍላጎት በአውሮፕላን እጥረትም በተወሰነ ደረጃ ተጽዕኖ አጋጥሞታል። በ2018 ዓ.ም የአሜሪካው መንግስት አዳዲስ የጉዞ ዕቀባዎች በአፍሪካና ሰሜን አሜሪካ መካከል ያለው የመንገደኞች እንቅስቃሴ መገደቡና በኮንጎ ያገረሻው የኢቦላ ተዋሲ ስርጭት በኢትዮጵያ አየር መንገድ ትርፋማነት ጉዞ ላይ መጠነኛ ተጽዕኖ አሳድሯልም። ያም ሆኖ አየር መንገዱ ከቀደመው ዓመት አኳያ የተሻለ እድገት ማሳየቱንም ኃላፊዎች አስረድተዋል። በዓመቱ 9.1 ቢሊዮን ዶላር ገቢ አግኝተናል። ይሄ ከ1.4 ትሪሊዮን ብር በላይ ነው። ካለፈው ዓመት ጋር ሲወዳደር 20 በመቶ እድገት አለው። ከእቅዳችንም 9 በመቶ ጭማሪ አለው። ዶይቼ ቬለ ዛሬ በነበረው ጋዜጣዊ መግለጫው ከዚህ በፊት አየር መንገዱ በትኬት ሽያጭና ተያያዥ አገልግሎት የሰጠውና በወቅቱ የኤርትራ መንግስት ሳይከፍሎ ስለቀረው 2.5 ሚሊዮን ዶላር ሁኔታ ጥያቄ አቅርቦ ነበር። በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ጤናማ አይደለም። በዚህ ምክንያት ምንም ፕሮግረስ የለም። ገንዘባችን እነሱ ጋር አሁንም ስታክ እንዳደረገ ነው ያለው። በጊዜው ጉዳዩን ፍርድ ቤት ወስደን የፍርድ ቤት ኬዝ አድርገነው ነበር ኤርትራ ውስጥ። ግን የፖለቲካ ውሳኔ በመደረጉ ፍርድ ቤቱም ሊንቀሳቀስ አልቻለም። ስለዚህ አመቺ ጊዜ ሲመጣ ክሌም እናደርጋለን። ኤርትራ ባንክ ውስጥ እንደተያዘ ነው ያለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የህገ ወጥ የሰዎች ዝውውር ሰለባ የሆኑ በመቶ ሺዎች የሚቆጠሩ ዜጎች በበይነመረብ በሚካሄዱ የገንዘብና የመረጃ ስርቆት ተግባራት ላይ እንዲሳተፉ ተገዷል ሲል ዓለም አቀፉ የፍልሰተኞች ድርጅት ኦኤም አሳወቀ። በህገ ወጥ ተግባራት እንዲሳተፉ ከተገደሉት መካከል የኢትዮጵያና የኬንያ ዜጎች ይገኙበታል ሲል አይኦኤም ገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የውሸት ቃል ተገብቶላቸው ያልሆነ ተስፋ ተሰጥቷቸው በህገ ወጥ የሰዎች አዘዋዋሪዎች እጅ የወደቁ አንዳንዶች ራሳቸውን እዚህ አገኙት። በየዓመቱ በመቶ ቢሊዮኖች የሚቆጠር ዶላር የሚሰራበት ህገ ወጥ የገንዘብ ንግድ ውስጥ እንዲሳተፉም ተገደዱ። አይኦኤም ትናንት ይፋ ያደረገው መረጃ ይሄ ነው። ሐሰተኛ የኢንተርኔት ድረገጾችን፣ የስልክ ጥሪዎችን እና መሰል መንገዶችን በመጠቀም ገንዘብና መረጃ ለመስረቅ የተደራጁት የወንጀል ሰንሰለቶች በተለይ በእስያ ውስጥ እንደሚገኙም ሪፖርቱ ጠቁሟል። በእስያ በሚገኙት ሀገራት ውስጥ ወንጀለኞቹ ባደራጇቸውና ህገወጡ ተግባር በሚካሄድባቸው ቦታዎች በግዳጅ ከቡድኖቹ ጋር የሚሰሩ የኢትዮጵያና የኬንያ ዜጎችም ተገኝተዋል ይላል። በእስያ ወደሚገኙት የማጭበርበሪያ ሰንሰለቶች የተወሰዱት የእነዚህ ሁለት ሀገራት ዜጎች በአይኦኤም ድጋፍ እንደተደረገላቸውም ሪፖርቱ ጠቅሷል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2022 እስከ 2025 ድረስ አይኦኤም ከ3500 በላይ ለሆኑና በዚሁ የህገወጥ ወንጀል እንዲሳተፉ ለተገደዱ የ39 ሀገራት ዜጎች ድጋፍ ማድረጉን ሪፖርቱ አመልክቷል።
ከመካከላቸው አብዛኛዎቹ የመጡትም ከኢንዶኔዥያ፣ ህንድ፣ ስሪላንካ፣ ኢትዮጵያ፣ ኬንያና ባንግላዴሽ መሆኑንም ጠቁሟል። የአይኦኤም ሪፖርት ይፋ የተደረገው የኢትዮጵያ ፌዴራል ፖሊስ በህገወጥ አዘዋዋሪዎች ላይ እርምጃ መውሰድ መጀመሩን በገለጸበት ሰሞን ነው። የህገወጥ የሰዎች ዝውውር ተጠቂዎች ከፍተኛ የሰብአዊ መብት ጥሰት እንደሚያጋጥማቸው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ከአቻ ተቋማት ጋር ጭምር በጋራ እየሰራ መሆኑን አስታውቋል። በኮሚሽኑ የሀገር ውስጥ ተፈናቃዮች፣ ስደተኞችና ፍልሰተኞች መብቶች ዳይሬክተር አቶ ምህረተአብ ገብረ መስቀል ይህንኑ ለዶቼ ቬለ አብራርተዋል። ድንበር አቋርጦ የሚሄዱ ሰዎችን አቋርጠው ወደሚሄዱባቸው ያሉት ሀገሮች እንደ ጅቡቲ፣ ኬንያ እና የመሳሰሉት ሀገራት እዛ ካሉት ተመሳሳይ የሰብአዊ መብት ተቋማት ጋር እየተነጋገርን መረጃ መለዋወጥ፣ የግለሰብ ቅሬታዎች ካሉም እነሱ ጋር እየተነጋገርን ለመፍታት መሞከር የሚሉት ጅምር ጥረቶችን እያደረግን ነው። ህገወጥ የሰው አዘዋዋሪዎቹ ተጠቂዎቹን የሚመለምሉት ህጋዊ የሆነ የውጭ ሀገር የስራ ዕድል እንዳለ በሚገልጽ የውሸት ማስታወቂያ መሆኑን አይኦኤም አስታውቋል። በዚህ መንገድ የሚመለመሉ ኢትዮጵያውያን ታዲያ ገና በመንገድ ላይ እያሉ ሳይቀር ለሞት የሚዳረጉባቸው አጋጣሚዎች አሉ። አይኦኤም በሚያዝያ ወር ባወጣው መግለጫ ከጅቡቲ ተነስቶ በየመን አቋርጦ ሳውዲ አረቢያ በሚደርሰውና የምስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውን አስታውቋል። አሁንም ግን የምስራቁን መስመር ጨምሮ የተለያዩ መንገዶችን በመጠቀም ኢትዮጵያውያን መጓዛቸውን እንዳላቆሙ አቶ ምህረተአብ ይናገራሉ። የምስራቅ መስመሩ በጣም ከፍተኛ ፍልሰት የነበረበት ቦታ ነው። ከዛ የሰሜን ምዕራብ የምንለው በዚህ በመተማ አድርጎ ወደ ሱዳን የሚገባው ሌላው ከፍተኛ እንቅስቃሴ ሲደረግበት የነበረ ነው። አሁን በተለይ የሰሜን ምዕራቡ ባለው የጸጥታ ሁኔታ ብዙ እንቅስቃሴዎችን ተገድበዋል። ስለዚህ አሁን በቅርብ ጊዜ በጣም በከፍተኛ ቁጥር እየጨመረ የመጣው እንቅስቃሴ የደቡብ እንቅስቃሴው እንደሆነ ነው እያየን ያለ ነው። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በምስራቅ እስያ፣ በደቡብ ምስራቅ እስያ፣ በአውስትራሊያና በኒውዚላንድ የደረሰው የኢንተርኔት ማጭበርበር ኪሳራ ከፍተኛ ነው። ባለፈው አንድ ዓመት ብቻ ከ88.1 ቢሊዮን እስከ 114.1 ቢሊዮን ዶላር የሚሆን ገንዘብ በዚሁ የኢንተርኔት ማጭበርበር ተግባር መሰረቁን ይሄው የተባበሩት መንግስታት ድርጅት መረጃ አመልክቷል። ይህ ደግሞ በአንድ የዓለም አካባቢ ብቻ ያለውን የሚመለከት ነው። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። በዩኔስኮ የዓለም የከባቢ ሕይወት ጥበቃ ሆኖ የተመዘገበው በጋምቤላ ክልል ውስጥ የሚገኘው የማጃንግ ዞን ጥብቅ ደን በሕገወጥ የደን ጭፍጨፋ ለአደጋ መጋለጡን የአካባቢው ነዋሪዎች ተናግሯል። የደን ጨፍጫፊዎችም ከፍተኛ ውድመት ማስከተላቸው ተገልጧል። ለዝርዝሩ ነጋሳ ደሳለኝ ካሶሳ። በጋምቤላ ክልል የማጃንግ ብሔረሰብ ዞን 2 ወረዳዎችን የሚያዳርሰው ጥብቅ ደን በርካታ እጽዋትና የዱር እንስሳት መገኛና ዕድሜ ጠገብ የሆኑ ነባር ዛፎችን በውስጡ የያዘ እንደሆነ ተገልጸዋል። በዞኑ ጎዳሬና መንገሽ የተባሉ ወረዳዎች ውስጥ የሚገኘው ይህ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበው ደን በሰው ሰራሽ አደጋዎች ከፍተኛ ጉዳት እየደረሰበት እንደሚገኝ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች አመልክተዋል። በደኑ ውስጥ የሚገኙ ነባር ዛፎችን በመቁረጥ ያልታወቁ ግለሰቦች ለከሰልና የተለያዩ ሰብሎች እንደሚዘሩ ያነጋገርናቸው አንድ ነዋሪ ጠቁመዋል። ህገወጥ የደን ጭፍጨፋው በከፍተኛ ሁኔታ መጨመሩንና በርካታ ሄክታር ደን መውደሙን ነዋሪው አብራርተዋል። በጣም ትልቅ ቻሌንጅ ነው ያለው። ጉዳቱ ዲፎረስቴሽኑ በጣም ጨምሯል። ኢቭን አንዳንድ ትላልቅ ማይነኩ የሚባሉ ኮሪሪያዎች የወደሙበት ሁኔታ ነው ያለው። እዚህ አካባቢ ወደ 8 ኮሪሪያ ነበረ። 8 ኮሪሪያ አካባቢ ነው የተመዘገበው። ኦልሞስት ወደ 4 ኮሪሪያ አልቋል ማለት ይቻላል። ሌላው የአካባቢ ነዋሪ በሰጡን ሀሳብ በደኑ ውስጥ በዚሁ ተግባር ተሳትፈዋል ተብሎ የተጠረጠሩ ግለሰቦች ከ1 ዓመት በፊት ወደ ህግ ቀርቦ እንደነበር ተናግረዋል። ከማጃንግ ዞን መንገሽ የተባለ ወረዳ በኩል በርካታ ሄክታር ደን በህገ ወጥ ደን ጨፍጫፊዎች መውደሙንም አብራርተዋል። በዚህ ወር ውስጥ በአዲስ መልክ በእነዚህ በዩኔስኮ የተመዘገበን ጥብቅ ደን ለመለየትና ግለሰቦችን ወደ ህግ ለማቅረብ ስራ መጀመሩንም ጠቁመዋል። አሁን እኮ ትላልቁ ዛፍ ብቻ መውደሙ አይደለም። አሁን ቡና ሲተከል ክሊር ካቲንግ ነው ከስር ያለው እነዚህ ወጣት ዛፎች የሚባሉ እዛም ላይ እንደዚህ ወጣት ዛፎቹ ሙሉ ለሙሉ ነው ክሊር ካት የሚደረጉ። ወጣት ዛፎች ደግሞ አለቁ ማለት እነዚህ የሚያረጁ ዛፎች እድሜያቸው ሲደርስ ይሞታሉ፣ ይወድቃሉ። በዛን ሰዓት ምንም ይተካ የለም። እንግዲህ አሁን ከጉዳቱን ስታየው በቅርብ ጊዜም እያየነው ነው። በፊት ላይ እንግዲህ በኤክስፐር ሪዘርቭ ከመመዝገቡ በፊት እና እንደተመዘገበ በነበረበት ሰዓት ከፍተኛ የሆነ የዝናብ ስርጭት ነበረ። የምርት ችግርም አልነበረም።
አሁን ላይ ስናየው እንግዲህ እነዚህ ክሊር ከት በሚሆኑ ሰዓት ከፍተኛ የሆነ የጎርፍ መጠን ወደ ወንዞች የውሃ ሙላት እንዲከሰት እያደረገ ነው። ዝናብ መቆራረጥ፣ አካባቢው እንዳልነበረ እየሆነ ነው እና አሁን ላይ ደኑ አለ ማለት በጣም ከባድ ነው። በክልሉ የማጃንግ ብሔረሰብ ዞን የእርሻና ተፈጥሮ ሀብት መምሪያ የአካባቢ ጥበቃ ስራውን የሚያውቁ ግለሰቦችን ለመለየትና ወደ ሕግ ለማቅረብ እየሰሩ እንደሚገኙ ጠቁመዋል። የቢሮ ኃላፊ አቶ ነቢያት ያዕቆብ በዚህ አንድ ወር ውስጥ ወደ ስራ ገብተዋል ያሉት ግብረ ኃይል በህገ ወጥ የደን ጭፍጨፋ ተሳትፈዋል የተባሉ ግለሰቦችን ለመለየትና የደረሰውን ውድመት መጠን በመለካት ግለሰቦቹ በህግ እንዲጠየቁ ይደረጋል ብለዋል። ጉዳት የደረሰበት ቦታ ባደረጉት ምልከታ ግለሰቦች ነባር ዛፎችን በማውደም በቦታው ላይ ቡናና የተለያዩ ዛፎችን ተክሎ ማየታቸውንም አክለዋል። ሰብሳቢዎች ማን እንደሆነ በህግ ጠየቁ መለየት ይህ ስራ ነው የጀመርነው እና አንደኛ ምዕራፍ ሰዎቹ አጠቃላይ እንዲወጡ ማድረግ ከዛ በኋላ ከወጡ በኋላ ገና ስራ ይሰራል። የቦታው የበጠፉት መለየት ስራ ይሰራል በጊዜዎች። ከዛ በኋላ ሰብሳቢዎቹን ማን እንደሆነ መጠየቅ ለአመጅ መጠጃው ይቀጠላል እና ህብረተሰቡ ግንዛቤ እንዲያደርጉ ሰቦት በዚህ በትይዙ ቅድ ያለው እና በዚህ ዙሪያ ነው ስራ የጀመርነው። ባለፈው ዓመት በሚያዝያ ወር የዞኑ አስተዳደር ይፋ ያደረገው መረጃ እንደሚያመለክተው በሁለት ወረዳዎች ውስጥ 119 ግለሰቦች ወደ ህግ ማቅረቡንና 46 በሚሆኑት ላይ ደግሞ ውሳኔ ማስተላለፉን ገልጾ ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ዜና መጽሔት በዚሁ ተጠናቀቀ።